ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን እንዲወላችሁ ሙኝላችሁ አለብስስ ጉንዱሉ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በትትና ወጋብዛችኋለሁ። ለዚህን ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሰበር ዜና ጥርስ የሌለው አንበሳ የተባበሩት መንግስታት ድርጅት በሊባኖስ ጉዳይ ላይ አስቸኳይ ስብሰባ ጥሪ አድርጓል። እንግዲህ የተባበሩት መንግስታት ድርጅት ከዚህ በፊት በጋዛ ጉዳይ ላይ ሞተ ጊዜ አስቸኳይ ስብሰባ ብሎ ጠርቶ ቅንጣት ታክል የፈየደው ነገር የለም። በትናንትናው ዕለት እስራኤል የሊባኖስን እጅግ በጣም ታሪካዊ ጥንታዊና ስትራቴጂካዊ የሆነ አምባ ተራራ የእስራኤል ወታደሮች መቆጣጠራቸውን በግልጽ በይፋ ወጥቶ የእስራኤል መከላከያ ሚኒስትር እስራኤል ካትዝ ተናግረዋል። ተራራውን ይህን ታሪካዊ የሊባኖስ ተራራ ይህን ታሪካዊ ስትራቴጂካዊ የሊባኖስን ተራራ በቁጥጥር ስር አድርገናል። ለቀጣዩ ዘመቻና ውጊያ እጅግ በጣም ያስፈልገናል። ደስ ብለናል። ደስ ይበላችን ያለ የሳገር ወሮ ማለት ነው። ለምን የተባበሩት መንግስታት ድርጅት ለና አሜሪካና ለአውሮፓ እያጎበደደ ስለሆነ ለእውነት ለፍርድ የሚሆን ምንም አይነት ዓለም አቀፍ ተቋም ስለሌለ ማን ይጠይቃል? ማን ይጠይቃል? ፍትፍት የምታጎርሰው አሜሪካ ነች። አሜሪካን ሊያስኮርፍ የሚችል ነገር እንዴት ብሎ የተነፈሳል የተባበሩት መንግስታት ድርጅት? እኛ እኮ በሰሜኑ ጦርነት በህወሓት ስንወረር እኮ 40 ጊዜ ነው የተሰበሰበው የተባበሩት መንግስታት ድርጅት። በእኛ በገንዛ ውሃችን በአባይ እንዳንጠቀም የተባበሩት መንግስታት ድርጅት እስኪሰለቹት ድረስ ተሰብስቧል። በገንዛ ውሃችን በአባይ ጉዳይ እንዳንጠቀም ህወሓት የሚባል ሽፍታ ቡድን የትግራይን ህዝብ ሲጨርስ፣ የአማራን ህዝብ፣ የአፋርን ህዝብ፣ የኤርትራን ህዝብ ሲጨርስ እያዩ መረጃው እያላቸው እንኳን ሊያወግዙት ቀርቶ እኛ ላይ ማዕቀብና ውግዘት ማዕት ሲያደርስ ነበር። የሌላውን ቶ የሊባኖስን ቶ የአፍጋኒስታንን የኢራቅን ቶ የሊቢያን የየመንን የሶሪያን ቶ በሞላ ዓለም ላይ የደረሰ የግፍ ግፍ ቶ አስቸኳይ አተት የሆነ ስብሰባ አለ። ቶሎ በለው ይላል። ግን ቅንጣት ያክል በዓለም ፍርድ ቤት ፈልጓል ያለው ኔታንያሁ ወጥቶ እኔ 60 በመቶ እኮ የጋዛን መሬት ይዤዋለሁ 60 በመቶ የሚሆን የጋዛን መሬት ምን ታመጣለህ? ምንም አያመጣም። የሊባኖስን መሬትም ተወራል። ማንም ምንም አያመጣም። ለዚህ ነው ኢራኖቹ እንቅልፍ የሌላቸው። ሚሳኤል ቦሊስቲክ ክሩዝ ሚሳኤል ድሮን የኢራን መሬቶች ዋሻ ተራራው በሙሉ በመሳሪያ የተሞላው ዓለም አቀፍ ለእውነት የሚዳኝ የሚፈርድ አካል ስለሌለ ፍርድ የምታገኘው ሰላም የምታገኘው በሚሳኤል ላይ። የተባበሩት መንግስታት ድርጅት ሰሜን ኮሪያን 1 ሚሊዮን ጊዜ ያወግዛል። ምንም አያመጣም። ራሽያን 1 ሚሊዮን ጊዜ ያወግዛል። ምንም አያመጣም። ስለዚህ የጋዛን መሬት 60 በመቶ ተቆጣጥሬያለሁ የቆረውንም በቅርብ ጊዜ እቆጣጠራለሁ ሲል የተባበሩት መንግስታት ድርጅት ሌላ ሀገር ቢሆን እኮ ሰራዊት ያሰማራል እኮ። ሌላ ሀገር ቢሆን እኮ ሌላ ተአምር የማዕቀብ ማዕት፣ የውግዘት ማዕት፣ የእርግማን ማዕት ተንበርክኮ ይረግማል። እና ተንበርክኮ ነው ይረግም ሲጀመር ማለት እና አሁን የአሜሪካ የሳተላይት ኢሜጆችን የሚያወጡ ተቋማት መረጃዎች እያወጡት ከሆነ ኢራን አሜሪካ ካወደመችው 69 የምድር የዋሻ ከተማዎች መግቢያዎች ውስጥ 50ውን አድሳ በአዲስ መልክ ስራ ጀምረናል ብላለች። ፒቴክስ የአሜሪካ መከላከያ ሚኒስትሩ ዋጋ እንሰጣለን፣ ኢራንን ልክ እናስገባ፣ ዋጋን ነው እንሰጥ ይላል። ኢራን ደግሞ እኔ ነው ለእናንተ ዋጋ ምሰጥ። አዳዲስ ሚሳኤሎች እንደ አሸን ይፈላሉ ኢራን ውስጥ። አዳዲስ ሚሳኤሎች ቦሊስቲክ ሃይፐርሶኒክ ክሩዝ ሚሳኤሎቹ በየቀኑ እየጠፈጠፉ እንደ ቂጣ ያድራሉ ኢራኖች። ድሮን በየቀኑ እንደ ቂጣ እንኳን አፍሪካ ውስጥ በዚህ ደረጃ አይጠፈጠፍም። 7000 ኪሎ ሜትር የሚሄድ ሃይፐርሶኒክ ሚሳኤል አዘጋጅታለች ኢራን። 7000 ኪሎ ሜትር የሚሄድ ጣፍጦ ዝም ብለህ ስራ በቃ ሚሳኤል ሞላ ያለው እዚህ ላይ ነው። ለዚህ ነው የኢራን ባለስልጣኖች እየወጡ በድርድር እና በውይይት የሚገኙ ውጤት የለም። ውጤቱ የሚገኘው በሚሳኤሎቻችን ላይ ነው፣ በአፈሙዛችን ነው። እርግጥ ነው አሁን ስታየው በሊባኖስ ላይ ሚሊዮኖች ተፈናቅለዋል። በሺህ የሚቆጠር ህዝብ እንደ ቅጠል ረግፏል። ወረራ እየተፈጸመ ነው ያለ ትንፍሽ የለም።
ጋዛም ላይ ወረራ ነው። ወነገራችን ላይ የጦርነት በግርግር የእስራኤል ባለስልጣኖች ግዛታቸውን ማስፋፋትና የሌላውን አገር ለመውረር ነው የሁሉ ሩጫ እየተደረገ ያለ። ይሄ ሁሉ ሩጫ እየተደረገ ያለ በእኛና በሱዳን መካከል ጦርነት ቢኖር ድንበራችንን እናስጠብቃለን እንጂ ካርቱም አንገባም መቼም። ምክንያቱም የሱዳንን መሬት መያዝ መውረር ከጀመርን ካርቱምን በቁጥጥር ስር ከዋልን ውጊያ ላይ አይደለንም ያለ ነው፣ ወረራ ላይ ነው ያለ ነው ማለት ነው። የሰው ሀገር እያፈረስን ነው ማለት ነው። ናይሮቢ ድረስ ብንሄድ ምን ማለት ነው? ወረራ ነው፣ ውጊያ አይደለም ይሄ። እና ድንበርህን ታስጠብቃለህ እንጂ የሰው መንደር፣ የሰው ሰፈር፣ የሰው ቀበሌ፣ የሰው ወረዳ፣ የሰው ዞን ይዘህ ሰላም እያስከበርክ ነው ልትል አትችልም። ማን ነው ይህን የሚጠይቀው ነው? አሁን በመጀመሪያ ማን ነው ይህን የሚጠይቀው? ዓለም አቀፍ ተቋማት በሙሉ ከአሜሪካ እጅ ፍትፍት እየጎረስ ነው። አፋቸው ሞልቷል። በምን አፋቸው ይናገሩ? አሁን እኔ ለምሳሌ አንድ ደህና ጉርሻ ብታጎርሰኝ ስርጭት ይቋረጣል። ለወደ ለዚህና ለዚህ ይያዛል። ሙላሴ መላወሻ ያጣል። ለምን? በጉብዳው አጉርሳችኛልና አይበለውና ይበለውና እና ትልቁ ነጥብ ምንድን ነው? እነዚህ ዓለም አቀፍ ተቋማት ሽባ አድርገዋለች አሜሪካና አውሮፓኖቹ እንዳይላውሱ እንዳይንቀሳቀሰው በገንዘብ አቅም ይዟቸዋል። ስለዚህ ነው ትናንትና ወዲያ ሰምታችሁ ከሆነ ቻይና እንደ ተባበሩት መንግስታት ድርጅት ያለ ዓለም አቀፍ አዲስ ተቋም ያስፈልገናል፣ ይሄ ምንም አቅም አጥቷል፣ ተልፈስፍሷል፣ ፌል አድርጓል፣ ወድቋል ነው ያለችው ቻይና። በእርግጥም ስታዩት እውነታው እንደዛ ነው። አቅም የለውም በቃ ምስኪኖች ላይ ሲሆን ጦር ሁሉ የራሱ ታውቃላችሁ፣ በክፍለ ጦር ደረጃ ሰራዊት ያሰማራ የተባበሩት መንግስታት ድርጅት አስፈላጊ ነው ሲገኝ። ኢራን ላይ ከስሩ መሰረቱ ከርታቱ መልካችን ወረራ ነው የተፈጸመው። መጀመሪያውን ውርጅብኝ ያወረዱት እስራኤልና አሜሪካ ናቸው። መጀመሪያውን ውርጅብኝ። ለዛ ነው ኢራኖች ቀጥሎ የወሰዱትን እርምጃ ዓለም ለመናገር አፋጥ ሆርሙዝን ዘጉ። ሲዘጉ ዓለም ምን ብሎ ይናገር? ስንወረር መተነፈስክ አፍን ዝጋና ቁጭ በል ነው። በነገራችን ላይ የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቼ ትራምፕን እባክህ አትዘላብድብኝ ነው ያለ። አትቀባጥር፣ ያልተጻፈ አታንብብ ነው ያሉት። ትራንትና ወጥተው አትዘላብድብን ነው ያሉት። ያልተጻፈ ስምምነት ላይ ደርሰናል፣ እዚህ ላይ አትባል። እኛ የተኩስ አቁም ነው እንጂ ሌላ ወሬ ውስጥ አልገባንም። አፍን ዘግተው ቁጭ በል ነው ያለ እና ሌላ ነገር መዘላበድ አያስፈልግም። ወራሪዎቹ አሜሪካና እስራኤል ናቸው። በአደባባይ ነው ወጥተው 14,000 ታርጌቶችን ደብድበናል ማለት 14,000 የኢራን መሬቶች ተደብድበዋል። በአሜሪካ ቶማሃክ ሚሳኤሎች፣ በአሜሪካ የጦር ጀቶች ተደብድበዋል ማለት ነው። ራሱ ዝም ብለ የትራምፕን ጥሬ እንደወረደ ዝፍጥ የሆነ ንግግር ራሱ ብታየው 100% አየር ኃይላቸውን አውድመናል አለ። እንደ እውነት ነው ብለን እንያዝለት ውስጥ ወረራ አይደለም። 100% የባህር ኃይላቸውን አውድመናል አለ። ይሄ ወረራ አይደለም፣ ውድመት አይደለም። ይሄን ጉዳይ ላይ የተባበሩት መንግስታት ድርጅት መልስ ይሰጣል? አይሰጥም። በምን አፍ ተይዟል እኮ አፍ እኮ ተይዟል። በትልቁ የጉርሻ ታፉናል እኮ በሆነ አንደበት ይናገራል። እና እንደ እውነቱ ከሆነ ይሄ ነገር አካሄዱ በጣም አደገኛ ነው። ዓለም በሙሉ የጦር መሳሪያ እሽቅድድም ላይ ነው ያለ። እህል ማከማቸት ትቷል። ዓለም ወርቅን እየሸጠ ቦምብ ፈንጅ እየገዛ ነው ያለ። ስለዚህ ገላጋይ ከሌለ ማን ነው የሚገላግለ? ገላጋይ ከሌለ የሚገላግለ የገንዘብ አቅምህ ነው። ራሽያኖቹ ወደ 6,000 ኒውክሌር ጦር መሳሪያ የያዙት ይህን ስለሚያውቁ ነው። ፓኪስታኖችን ማን ይናገራል? ማንም። ህንዶችን ማን ይናገራል? ማንም። ራሽያና ቻይናን፣ ሰሜን ኮሪያ ቀና ብሎ የሚያይ ኃይል አለ ወይ? የለም። በሐሜት ደረጃ ሰፈር ውስጥ አውሮፓኖችና አሜሪካኖች ሐሜት ውስጥ ነው ያሉት እንጂ ዞረው ወደ እንትን እንባቸውን አይረጭም። ወደ ሰሜን ኮሪያ እንደዚህ አድርገው እግዚአብሔር ይዩላችሁ ብለው እንኳን ለምን ሰሜን ኮሪያኖች እብዶች ናቸው። ለረጫው እንባ የሚልኩት ሌላ ጉዳይ ስለሆነ
ሙልልስን አይፈልጉትም። በሩቁ ፈርተው ሸሽተው ነው የሚኖሩት። ለማንኛውም የተባበሩት መንግስታት ድርጅት በሊባኖስ ጉዳይ ያደረገው አስቸኳይ ስብሰባ ለእኔ አስቂኝ ብያለሁ። ይሄን ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ።